አምናለሁ ሳባውያን will represent Ethiopia በሌዘር ኢንዱስትሪው በጀነራሊ ባግ አክሰሰሪስ ኢትዮጵያ ሀገርን የሚወክል ብራንድ ያስፈልገናል። አሁን ሂዝ ሃስለር አረሱ ተፍተፍ ይላል የሚለው ፋሽን መሆኑ በጣም ደስ ይለኛል። እኛ ጀነሬሽን ላይ ሲሆን እንደዚህ መሆኑ በጣም ደስ ይለኛል። so you don't have to give up, you have to push. if it was easy ሁሉም ሰው ያደርገው ነበር። እሱ ነው ልዩነት። ይህ ፖድካስት ተዘጋጅቶ የሚቀርብላችሁ በአፍሪወርክ ነው። አፍሪወርክ ምርጥ ሰራተኞችና የምትመኙትን ስራ የምታገኙበት አሪፍ መፍትሄ ነው። ዲስክሪፕሽን ላይ ባለው ሊንክ ተጭናችሁ አፍሪወርክን ዛሬ መጠቀም ትችላላችሁ። እስካሁን ላደረጋችሁልን ድጋፍ በጣም እናመሰግናለን። ነገር ግን በአናሊቲክሳችን መሰረት 70% የምትሆኑ ተመልካቾቻችን ሰብስክራይብ አይደላችሁም። የእናንተ ሰብስክራይብ ማድረግ እኛን ፖድካስቱን ፕሮዳክሽኑ የተሻለ ቦታ እንድደርስ ያደርገናል። በዛውም ለእናንተ ምርጥ እንግዳም እንድንጠራ ይረዳናል። ስለዚህም በትህትና ሰብስክራይብ እንድታደርጉ እንጠይቃችኋለን። ሰብስክራይብ አድርጉ። ሃይ ዩ ጋይስ፣ ይሄ በአፍሪወርክ ተዘጋጅቶ የሚቀርብላችሁ አፍሪ ፖድካስት ነው። እኔ አቢጌል ነኝ። ዛሬ እንዴት የቆዳ ወይም የሌዘር ምርትን ማምረት እንችላለን፣ እንዴት የራሳችን ወርክሾፕ ከፍተን ኤክስፖርቲንግ ውስጥ መግባት እንችላለን የሚለው የምናወራው የዛሬው እንግዳችን የሴባውያን ፋውንደር አቤኔዘር። ጥሪያችን አክብረህ ስለመጣህ እናመሰግናለን። ቴንክ ዩ። በጣም አመሰግናለሁ። እሺ፣ ከአቤኔዘር ማን ነው እንጀምር? ላይክ አስተዳደግህ እንዴት ነበረ? አቤኔዘር ማን ነው ብትባል ራስ እንዴት ነው የምትገልጸው? ያው እንዴት ነው ሁሌ ብዙ ጊዜ እንደሚባለው አቤኔዘር እንደማንኛውም ኢትዮጵያዊ ነው ብዙ ጊዜ ብሰ ይላልና አቤኔዘር ትምህርት ቤት የተማርኩት ሚሽን የሚባል ትምህርት ቤት ነው ሃይ ስኩል and እዚሁ ነው ትምህርቴን የጨረስኩት ማርኬቲንግ የጨረስኩት and አሁን currently ዲዛይን አደርጋለሁ ቦርሳዎች የተለያዩ ቦርሳዎች ዲዛይን አደርጋለሁ ቤዚካሊ እንዴት ነው ነጋዴ የሚለው የተሻለ ይገልጸኛል ከዲዛይነር like I'm good at marketing. yeah, that's good. marketing ላይ goes on ከትምህርት ነው ወይስ ከኤክስፒሪየንስ? ኤክስፒሪየንስ ይመስለኛል። ምክንያቱም እንዴት ነው ትምህርት የተማርኩት ማርኬቲንግ ነው ግን ትምህርት እየተማርኩ ነው ኦልሬዲ ስራ ዓለም ላይ የገባሁት እንዴት ነው ሰከንድ ኢየር ላይ ነው ወደ ስራ የገባሁትና so ትምህርት ቢሆን ኖሮ ከትምህርት በኋላ ሞር በደንብ እንትን ነበር ግን እንዴ ናቹራሊ እንዴ ነው መሸጥ ደስ ይለኛል። ምንም ነገር ሽጥ ብትይኝ I would be very happy. ምናልባት እንዴ ነው ምንድነው በጣም ማይሸጥ ነገር ምንም ሽጥ ብትይኝ እንዴ I'm good at selling, especially even እንዴት ብዬ ልንገርሽ ከገነት መጥቼ ሲኦል ውሃ ላከፋፍል ይችላል ማለት that extent እንዴት ነው መሸጥ የሚለው ሐሳብ ኢንስፓየር ያደርገኛል። በቃ ምንም ነገር መሸጥ የሚለው ሐሳብ anything, if you give me anything እንዴት አድርጌ እንደምሸጠው ነው ማስበው ብዙ ጊዜና so I think I'm good at selling. That's good. So like marketing እና sales I think combined ሆኖ ነው? አዎ ማርኬቲንግ እንዳለ ሆኖ ያ ማርኬቲንግ ፋይናል ጎሉ ሴልስ ስለሆነ ማለት ነው። ያው የተለያየ ብራንች ይኖራል ብራንዲንግ ይኖራል ማርኬቲንግ ምናምን ግን አንዱ ፓርት ሜጀሩ ፓርት ያው ሴልስ ስለሆነ ኦኬ ሰከንድ ኢየር ላይ ምን ነበር መጀመሪያ የሰራኸው? ከዛ እንዴት ወደ ቦርሳ ዲዛይን ደረስክ? what was the journey? ያ ሶ እንዴት ነው ቤዚካሊ ሁለተኛ አመት ላይ አይደለም ስራ የጀመርኩት እንዴት ነው ሃይ ስኩልም እያለሁ ስራ ነበርና የመጀመሪያ ፕሮዳክታችን ብራስሌት ነበር። አሁን አንጂ ያረግሻይን ሳይው በጣም ገርሞኝ ነበር so ብራስሌት ነበር እንሸጥ የነበረውና ኢንስፓየር ያደረገኝ የመጀመሪያ ኢንፋክት ቢዝነስ ሳይሆን ሰዎችን ሰፖርት ልናረግበት ነበር ሐሳቡ። እንዴት ነው በምን አይነት መንገድ ገንዘብ አግኝተን ዙሪያችን ያሉትን ሰዎች ሰፖርት እናርግ ብለን ሃይ ስኩል ላይ ነበር ያሰብነው የነበረ የተለያዩ ቢዝነሶችን ቼክ ማድረግ ጀመርን። ስቲከሮች ምናምን ለመሸጥ ሌሎች ነገሮች ለመሸጥ ሞከርን ግን እንዴት ብዙ የተዋጣለት ኮንስታንት የሆነ ገቢ ማግኘት አልቻለምና የሆነ ታይም ላይ ቆዳው ላይ ለምን የተለያዩ ፕሪንት የሚደረጉ ኢንስፓየር የሚያደርጉ ቃላቶች ጽፈን ለምን አንሸጠውም የሚል ከጓደኞቼ ጋር ከኔ ጋር ሌላ 4 ጓደኞቼ ጋር ተስማማን። ከዛ ቆዳውን ገዛን። ከዛ ፕሪንት ቤት እየሄድን ማተሚያ ቤት እየሄድን ፕሪንት እያስደረግን እንሸጥ ነበር የተለያዩ። ከዛ እንዴ በጣም መወደድ ጀመረ። በጊዜው እንዴ ነው እንዳሁን እንደዚህ በጣም ብዙ ቦታ አልነበረም እድሉ አልነበረምና ያ እንደዛ መሸጥ ጀመርን።
ሰዎች በጣም መውደድ ጀመሩ። ዩኒቨርሲቲ ተማሪዎች ምናምን ወጣቶች ምናምን ቆዳ ማድረግ እንዴ ነው በጣም ኩል ነው ያ እንደዛ መሆን ጀመር። እንደ የተለያዩ ክፍለ ሀገር ላይ ያሉ ዩኒቨርሲቲዎች ትእዛዞች መምጣት ጀመሩ። really እንዴት አወቀ ኮኔክሽኑን እርስ በርስ እንዴ ነው ይሄ እርስ በርስ መነጋገር ጀመረና በደንብ መሸጥ ጀመረን። ያንን በደንብ መሸጥ ጀመረን። ከዛ እንዴ ነው ሁሉም የየራሳቸው እንዴ ነው ትምህርት ቤት ስንጨርስ ሃይ ስኩል ስንጨርስ ሁሉም የየራሱ መንገድ፣ ግማሽ ወደ ውጪ ሄደ፣ ግማሹ የራሱ ቢዝነስ ጀመረ። አንድ ሳባውያንን ኦን ማለት እንዴ ነው ለራሴ ኃላፊነት ወስጄ ወደፊት ይዞ ለመቀጠል ለራሴ ኃላፊነት ወሰድኩ ማለት ነው። ሶ ሁሉም ወደ የራሱ ያኔ ነው የወጣው። ያ ሳባውያን ማለት የሳባ ህዝብ ሳባ people of ሳባ ማለት ሳባውያን ንግስት ሳባ ማለት ነው። ያ ሰው የሚለውን እንደዛ አደረገ። ከዛ ሃይ ስኩል ስንገባ እዛ ጋር ቆመ ነው ያ ቢዝነስ እዛ ጋር ቆመና ማደግ እንዳለበት አሰብኩኝ። በጣም ብዙ መንገዶች ሞከርኩ። እንዴ በጊዜው ቢዝነስ ኮንሰልት የሚያደርገን ሰው አልነበረምና አጋጣሚ ኬንያ ሄጄ ነበር። የዛን ወቅት ላይ ኬንያ ምን አየው ቆዳ ብቻ ሳይሆን ከቆዳ ጋር የተገናኙ የተለያዩ ፕሮዳክቶች ይሰራሉ። ቆዳን ከፋብሪክ ጋር፣ ቆዳን ከእንጨት ጋር፣ ቆዳን ከተለያዩ ነገሮች ጋር እንዴ ሁለቱ ኮምቢኔሽን ማለት ነው። ቆዳ ቦርሳ ብቻ ሳይሆን ከቆዳ ጋር የተገናኙ ሌሎች ነገሮችን ኮምባይን ያደረጉ I was so inspired እንዴ ነው ማለት እንዴ ነው እኛ የተሻለ ኳሊቲ ያለን የተሻለ ቆዳ አለን ምናምን፣ እነሱ ግን ባላቸው ሪሶርስ the best product ነው የሚሰሩት። እና እንዴ ነው መሀል ከተማ ላይ እኛ ሽሮ ሜዳ እንደምንለው እዛ እንዴ ነው መሀል ከተማ ላይ ለፎሬነሮች አንድ ማርኬት አለ። እና እዛ ላይ ያየው የመጀመሪያ ኢትዮጵያ ሲሄድ የምሰራው ሀገሬን የሚወክል በጥለት የሆነ ቦርሳ ሰራለሁ ምናምን ብዬ ለራሴ እንዴ ነው ፕሮሚስ ገብቼ መጣ። ምን እንደማረግ እዚህ መጥቼ ምን እንደማረግ I have no any idea። ከዛ መጣው እዚህ ከጥቂት ጊዜ በኋላ ከዛ በጣም ፈኒ ስቶሪ እዚህ ጋር ልንገርሽ። የመጀመሪያ ፕሮዳክታችን በጣም ነው የሚያስቀውና ሞከርኳት እንዴ ነው ቆዳ ገዝቼ መጥቼ ስፌት ቤት ወስጄ ምናምን በጣም ኢትፈኒና እንዴ ያየውትና የሰራውት አይገናኝም እንዴ በኳሊቲ ዋይዝ ምናምን እንዴ ነው። ከዛ እንዴ ዲስከሬጅ ያረጋል አይቶ ዲስከሬጅ ያረጋል። ግን I think ቤዚክ ነገር እዚህ ጋር ነው። ብዙ ሰው አንድን ነገር ይሞክርና የሆነች ነገርን ይሞክርና አእምሮ ውስጥ ያለውና እንዴ ነው መሬት ላይ ያለው ነገር አይገናኝለት ብዙ ጊዜ እና ልክ እዛ ጋር ብዙ ሰው ተስፋ ይቆርጣል። እንደዚህ ነው እንዴ መሬት ላይ ያለው ነገር ይልና እዛ ጋር ጥፍ ይላል። ግን I think ቤዚክ ነገር ሰው መውሰድ ካለበት መማር ካለበት ይሄ እቺ ፓርት ትመስለኛለች። ሶ ምንም አይነት ተስፋ መቁረጥ አልነበረም። because እንዴን አይምሮ ውስጥ የነበረው ጥለትን ከቆዳ ጋር እንዴት አድርጌ ሰርቼ በነገራችን ላይ እንዴ ነው አሁን ነው የበዛው የአፍሪካ ጨርቅ ጥለት ከምናምን ጋር ያኔ ማንም አይታወቅም። የዛሬ ስንት ዓመት ማለት ነው almost 7 ዓመት ምናምን አካባቢ ያኔ ማንም አይታወቅም ነበርና እንደዛ አርገን ሰራናት። ስቲል አልመጣም ግን እንዴ በጣም በተለያዩ ሙከራዎች the perfect bag ከ3 ከ4 ወር በኋላ መጣ ማለት ነው። ባግ ነው የሰራነው። እሺ ማረሰው እንዴ 1000 ምናምን ብር ነው የሸጥ ነው ያኔ 1700 ብር ነው የሸጥ ነው የመጀመሪያ ፕሮዳክታችን የመጀመሪያ ቦርሳችንን እና wow it was inspiring you know እንዴ 1700 ብሩ ሳይሆን ብሩም it's good እንዴ 7 years ago for a bag ያ ብዙ ነበር። አሁን ለቦርሳ አይደል ያ በጊዜው እንዴ ነው ብዙ ያልተለመደ ቦርሳ መሆኑ ነው። ጥለትና ቦርሳ አንድ ላይ ይሄዳል ብሎ የሚያስብ ሰው የለም። ቦርሳ ነው በቃ ቆዳ ቦርሳ ነው ብሎ የሚያስበው ግን ጥለትና ቦርሳውን ኮምባይን አድርገን the best product ይዘን ወጣን። ሰው በጣም ወደደው። ላይክ በጣም ፊድባኩ በጣም ደስ የሚል ነበር። ያ that's good እንዳስታወስከኝ I think እኔ ውስጤ ነጋዴ ነው ግን I'm too nice high school ላይ ከሰፈሪውን ነገር ገዛነ like የሴት ነገር ብራስሌት ምን የእጅ ኮስሜቲክስ and then አትርፌ እሸጣለሁ። ከዛ ግን ብዙ ዱቤ ይወስዳል ዱቤ ከዛ ይመልስ እኔም በቃ አንድ ሁለት ይጠይቅናሽ የሚዘኝን ከስሬ ተውኩት። አይ ነው ጭራሽ አይሆንም ይሄ ዱቤ ዛሬ የለም ነገ ምናምን ብለሽ I know አሁን አንተ ላይ ከስተመር ጋር ኢንተራክሽን እንዴት ነው? how do you keep them like ተመልሰው እንዲመጡ እንዴት ነው የምታደርገው? I think እንዴት ነው በጣም ቤዚክ ነገሮቹን እኔ ተምር ያለው እንጂ ማርኬቲንግ ምናምን ብዙ ነገሩ ፕራክቲካል ነው። እውነት ንግድ ዓለም ወረቀት ላይ ያለውና አክቹሊ መሬት ላይ ያለው ነገር ብዙ አይገናኝም እና እኔ ከማገኘው ትርፍ ይልቅ ብዙ ጊዜ
I feel like I'm building a brand. So ዛሬ ማገኛት የሆነች ትርፍ ዛሬ ማገኛት ሳንቲም ምናምን ሳትሆን building a name is more than anything, you know. ልታገኝ ከምትችያቸው ጥቅሞች ይልቅ ስም መገንባት የተሻለ ነው። እንዴት ነው ረጅም ርቀት ይዞሽ የሚሄደው የገነባሽው ስም ነው። ሶ ያ ከስተመሮች ጋር የነበረኝ ፊድባክ የመጀመሪያ ጊዜ ኮምፕሌኖች ነበሩ። እቺ ለምን አልተሰፋችም፣ እቺ ተቀደደች ምናምን የሚሉ ኮምፕሌኖች ነበሩ። ቢኮዝ እንዴት ነው ብራንዱን እንዴት ነው ፕሮዳክቱን ፕሪሚየም እስክናደርገው ድረስ ኳሊቲውን እስኪጠብቅ ድረስ እንዴት ነው በጣም ብዙ ጊዜ ኮምፕሌኖች ነበሩ። ግን ድጋሚ ወስጄ ሜንቴን እናደርግላቸው ነበር። እንዳሁን አይደል፣ አሁን ምንም ሜንቴን የሚደረግ ነገር የለም። the perfect product ነው የሚወጣው። ያ ግን ሜንቴን እናደርግላቸው ነበር። ከዛ ፍሪ ዴሊቨሪዎች ነበሩን። ከዛ ከስተመር ኢንተራክሽን ቴሌማርኬቲንግ እንሰራ ነበር። ከጥቂት ጊዜ በኋላ ፕሮዳክቱን ከወሰዱት በኋላ እንጠይቃቸው ነበር የከስተመሮችን ፊድባክ፣ እንዴት ነው ፕሮዳክቱን ወደዳችሁት ወይ ምናምን የሚሉ ፊድባኮችን ከከስተመር እንጠይቅ ነበር። አንድ የዛሬ 7 ዓመት 6 ዓመት የነበሩ ከስተመሮች ስቲል አሁን አንድ ላይ ምንሰራቸው አሉ። ሳደግ ይገርማቸዋል። ማለት እንዴት ነው በሳይክል ዴሊቨር የሚያደርገኝ ሳረግ የሚያቀኝ ሰው እንዴት ነው አድጎ ካምፓኒ ትልቅ ሾፕ ከፍቶ ትልቅ ወርክሾፕ ከፍቶ ሲያይ ደስ ይለዋል ነው። በጣም ደስ ይላል። አሁን አንድ ፕሮዳክት ሲሰራ ጀርኒው ምን ይመስላል? ከመጀመሪያው እስከ ካስተመሩ ጋር እጁ እስከሚደርስ ድረስ እንዴ ነው። ኢንፋክት ቦርሳ በነገራችን ላይ ቀላል ከሌሎቹ አይ ቲንክ ከልብስ ከምናምን ሌላ ነገር ዲዛይን ከማድረግ ቦርሳ የተሻለ ይመስለኛል። ቢኮዝ ስቴፑ ብዙ አይደለም። ባይ ዘ ዌይ ሶ እንዴት ነው ከፋብሪካ ይመጣል። ከፋብሪካ ኖርማል ቆዳ ይመጣል። ከዛ ዲዛይን ይደረጋል። ዲዛይን ማለት ከስኬች ይጀምራል። ስኬች ከተደረገ በኋላ ሁለተኛው ስቴፕ ፓተርን ይባላል። ፓተርን ማለት ዲዛይኑ የሚወጣበት ፓተርን ይወጣል። ፓተርኑ ከወጣ በኋላ ፓተርኑ ላይ ቆዳ ይቆረጣል ማለት ነው። ያ ሶ ቆዳ ከተቆረጠ በኋላ ዝግጅት የሚባላል። ሶ የተለያዩ የተቆረጡትን ነገሮች አንድ ላይ ማገናኘት ማገጣጠም ማለት ነው። ከዛ ስፌት፣ ከዛ ፊኒሺንግ። በጣም ኢዚ 4 ስቴፕ ወይ 5 ስቴፕ ከግዢ ጀምሮ ከሆነ 5 ስቴፕ፣ ቆረጣ፣ ዝግጅት፣ ስፌት፣ ፊኒሺንግ። በጣም ቀላል ነው። ያ ከዛ ፋይናሊ እንዴት ነው ከፊኒሺንግ በኋላ ወደ ሾፕ ይሄዳል። ዴሊቨሪ የሚደረግ ከሆነ ኢፍ ኖት ሾፕ ላይ ይቀመጣል። ያ ሶ ብዙ ያን ያክል እንዴት ነው የተወሳሰበ ምናምን ነገር የለውም። ያ ለኔ በጣም የተወሳሰበ ይመስለኝ ነበር። እንደው ልብስ የሚቀል ይመስለኝ ነበር። ልብስ በጣም ከባድ ነው ማለት እንዴት ነው። ምናልባት ብዙ እውቀት የለኝም፣ ግን ኮምፓራቲቭሊ ከቦርሳ አንጻር የምትቆርጩ ነገር ብዙ ነው። እጅ አለ፣ የቀኝ እጅ፣ የግራ እጅ፣ ጀርባ፣ ፊት ምናልባት ከዛ ላይ ይሁት እንዳይጣሉኝ ግን ልብስ ሰፊዎች it's okay እሺ አሁን ማርኬቲንግን you said በኤክስፒሪየንስ ነው የመጣው አንተ ጋር ከትምህርት ይልቅ ያየከው እና by far best marketing tactic ምንድን ነው? እኛ ሞሮፍ የምንጠቀመው ማርኬቲንግ ታክቲክ ይሁን አላቅም፣ ግን ኦተንቲክ የሆኑ ፕሮዳክቶችን ለከስተመሮች ማቅረብ ነው። ምን ማለት ነው? እንዴ እያንዳንዱ ፕሮዳክት አሁን ላይ እያንዳንዱ ፕሮዳክት እኔ ሳልጠቀመው ማውጣት አልፈልግም። is it convenient ለሰው ጋር ደርሶ አንደኛ ራሱን ኤክስፕረስ የሚያደርግበት ነው። ሎካሊ ሜድ ኢትዮጵያን ሜድ ሶ የትም ሀገር ይዞት ቢሄድ የትም አድርጎት ቢሄድ የት ነው የተሰራው መባሉ አይቀርም። ሶ he can represent ሀገሩን ማለት ነው። ሶ ሀገሩ መሰራቱ ላይ እንዴት ነው ብዙ ጊዜ የምንናገረው ሎካሊ ሜድ መሆኑን በጣም ደጋግመን እናገራለን። አንደኛው ያ ነው የምንጠቀመው ማርኬቲንግ። ሶ ሁለተኛው ማርኬቲንግ የምንጠቀመው is more of ሶሻል ሚዲያን ሲሪየስሊ ነው የምንጠቀመው። ያ ሶ ቢኮዝ ምናልባት አሁን ላይ ሁሉም ነገሮች ወደዛ እየዞሩ ይመስለኛል እና ሶ ኢንስታግራም ላይ ሲሪየስሊ እንሰራለን ለማርኬቲንግ ጥሩ ማርኬቲንግ። ከዛ ውጭ እንዴት ነው ኮርፖሬት ስራዎች የተለያዩ ኮርፖሬት ስራዎች እንሰራለን ከመንግስት ቢሮዎች ጋር ከኢንተርናሽናል ካምፓኒዎች ጋር ኤዩ ከተለያዩ ከኢዩ ጋር እንሰራለን። ከነዚህ ጋር የምንሰራው እንዴት ነው through the social media ነው። ስቲል እንዴት ነው ሰዎች ያያሉ እዛ ነው and they order yeah more of እነዚህ ሁለቱ ነገሮች ነው የምንጠቀመው። so word of mouth እና social media ነው። that's good yeah እኔም ትንሽ ክሬቲቭ ፊልድ ላይ ነው የምሰራው እና አንዳንዴ ምን ሆናለሁ መሰለህ ከሰው ጋር ያወራ or maybe like ስልኬ ነካካው እያየው ራንደም ነገር ሳይ
ስራዬ ላይ ኢንስፓየር ያደርገኛል እና ኦር ክሬቲቪቲ ስፓርክ ይሰጠኛል ለአንተ the most random ቦታ እንደዚህ የሆነ ነገር ሰምተው ቦርሳ ላይ እንደዚህ ባደረገውስ ብለህ ታውቃለህ? በጣም ብዙ ጊዜ really okay እንትን ወዳለሁ ስዕል ወዳለሁ እሺ ስዕል በጣም ደስ ይለኛል ሚስል ሰው ደስ እንዴት ነው ብዙ ጎበዝ አይደለም ስዕል አለው ግን ብዙ ጎበዝ አይደለም ሚስል ሰው በጣም ደስ ይለኛል እና እንዴት ነው ሳይ ከኛ ጋር እንዴት ሪሌት እንደማረገው እንዴት ብቻ እንዴት በምን መንገድ እንደምከተው ምናምን አስባለሁና I think recently አንድ ሙርሲ የምንለው ቦርሳ ሰርተናልና እንጨትና ቆዳን አንድ ላይ አድርገን ነው የሰራ ነው እንጨቱ ላይ የሙርሲ ብሔረሰቦች ስዕል ያለበት ነውና እና ሰው ከቆዳ ጋር አንድ ላይ ተደርጎ የተሰራ ነውና እንዴት ነው by any chance የምታስቢው by the way እንዴት ኖርማል አሁን ዝም ብሎ ቦርሳዎችም ሳገኝ እንዴት ነው ይሄ ማኑፋክቸርድ የሆኑ ቦርሳዎች ማለት ነው ሳይ እንዴት ሰሩት የሚለው ነው ብዙ ጊዜ ኢንስፓየር የሚያደርገኝ እንዴት ሰሩት የሚለው ደስ ይለኛል ሶ እንዴት ነው ኤግዛክት ኮፒ ባላረገውም ግን እንዴት ነው ከኔ ጋር ሪሌት ማረገው የሚለውን ሁሌ ያስባለሁ so the inspiration ማለት ነው ኢንስፓይሬሽን ይረዳሉ እንዴት ነው አካባቢያችንን ካየን ብዙ ነገሮች ኢንስፓይሬሽን ናቸው okay so like እስካሁን ከቢዝነስ ከንግዱ ሳይድ ከመሸጡ ሳይድ ሳይሆን more in the personal level ምንድነው የከበደህ ነገር አሁን ወይም ያልጠበቅከው ፈተና ምን ነበር? እንዴት ነው ብዙ ፈተና ቻሌንጅ አለው ሲሪየስ ቻሌንጅ አለው ቢዝነስ ግን እንዴት ነው ሞር የትኛው በጣም ያመዝናል የሚለው አድሚኒስትሬሽን አጠቃላይ አድሚኒስትሬት ማድረግ ወርክሾፕ አካባቢ ከእንትኖች ጋር ከሰራተኞች ጋር ያለው ሪሌሽንሺፕ ማኔጅ ማድረግ ፋይናንሻል ነገሮች ማኔጅ ማድረግ ቢኮዝ እንዴት ነው እንደ ስታርታፕ ስትጀምሪ አንዱ በጣም ትልቁ ፈተና ሁሉንም ነገር አንቺ ነሽ የምትሰሪ so you manage the finance yes because you manage the marketing the social media because you manage the employees yeah ከዛ ደግሞ ሌላ ብዙ ነገሮች አሉ እንዴ አሁን በጣም ብዙ ነገሮች አሉ so ሁሉም ቦታ ላይ አንቺ ነሽ ያለሽው so overall እነዚህ ነገሮች ማኔጅ ማድረግ ባንድ አይነት ሰዓት ሁሉም ላይ ጎበዝ ላትሆኚ ትችያለሽ so ምናልባት እኔ ከበደኝ ፋይናንስ ላይ ነው መሰለኝ ፋይናንስ ላይ የሆነ ሰዓት ላይ በጣም ዝብርቅርቁ ወጥቶ ነበር እንዴት ነው ደረሰኛው ጣውጣ ምናምን ብለው የሆነ ሰዓት ላይ ገባው ማለት ነው ሶ ከዛ በኋላ እንዴት ነው ገቢና ወጪን ማመጣጠን አልቻልኩኝ ሶ ገቢ የበለጠ ከዛ የወጪ እንትኖች ብዙ አልነበረ የወጪ ደረሰኞች ብዙ አልነበረኝም ሶ it's a lack of knowledge financial knowledge lack ማድረግ ነው እና ሶ ያንን ማኔጅ ባለማድረጌ በጣም ብዙ ኪሳራ ውስጥ ገብቻለሁ ማለት በጣም ሲሪየስ ኪሳራ ውስጥ ገብቻለሁ ያ sometimes እንደውም ጊቭ አፕ እስከማድረግ ድረስ ያ ጊቭ አፕ አድርጌ እዛ ጋር አልጨረስኩም ግን እንዴ ሐሳቡ ራሱ ይመጣል በቃ እንዴ ዋይ ነው በቃ ቢቀርስ ምናምን የሚያስብሉ አሉ ቢኮዝ እንዴ አንዳንዴ ከሰራሹ በላይ እንትንሽ ሲበዛ ወጪ ሲበዛ ሶ ቢቀርስ ሊያስብል የሚችልበት ደረጃ ይደርሳል ሶ ምን እንደ ሐሳብ እዚህ ጋር ቁጭ ማስቀመጥ የምፈልገው ነገር አንዳንድ ነገሮች ከኛ አቅም በላይ ከሆኑ I think it's better to let it go ለባለሙያው ሁሉም ነገር ላይ ኤክስፐርት ልንሆን አንችልም you know you cannot be perfect at finance and at the same time you cannot be perfect at design you know ፋይናንሱን ለሆነ ሰው ታስረክብና so you'll focus on the design አሁን ያኔ እንደዛ ባረግ ኖሮ ምናልባት እንዴት ነው እነዛን ሲዝኖች አልፋቸው ነበር የሚያታግሉ ሲዝኖችን አልፋቸው ነበር so yeah ምን ሰማው በቅርብ እንደዚህ like startup ላይ ያሉ ሰዎች since you might not afford አይደለ ሁሌ like permanent የሆነ finance ወይም accountant መቅጠር freelance accountants አሉ freelance HRዎች አሉ so look I think ገቢዎቹን በአመት የሆነ ያህል ጊዜ ነው አይደለም የሚያስፈልጉ like accountant የሚያስፈልገው finance የሚያስፈልገው that's a good thing too አሁን ፍሪላንሰሮች አይደለ ፍሪላንሰሮች መብዛታቸው በጣም ጥሩ ሐሳብ ነው in fact አሁን ሃየር አድርገናል አሁን ግን በወቅቱ ምናልባት ጥሩ ሐሳብ ያ እንትንም ሌላ ገስታችንም ነግሮናል እሱ ደግሞ it's like አሪፍ ብር መጣለ በቃ ገቢው አሪፍ ነው ምናምን ከዛ ወጪው ራሱ ላይ ያደረገው like መዝናናት you know instead of investing back to the business ያ ሊሸውድ ይችላል በጣም ይሸውዳል እንደዛ
not መታለል ግን እንትን አላለርክም tempted አልነበርክም when you start making good money still like ሚስጥር ልታስወጪ ትንሽ ራሴንም ስፖይል አድርግ ያ በጣም ሚስጥር ልታስወጪ እንዴት ነው ምናልባት በጣም ይጠቅማል ብዬ ስለማስብ ብናገር በጣም አሪፍ ነው የሆነ ሳሌ ድንገተኛ ገንዘብ አገኘን ማለት እንዴ ነው ትልቁን ገንዘብ ሰራነን እና የመጀመሪያ ትልቅ ገንዘብ ሲሆን ያስደንግጣል ነው እንዴ ማኔጅመንቱ ቀድሞ ካልመጣ ገንዘብ ማኔጅመንቱ ቀድሞ ካልመጣ ገንዘቡ ሲመጣ it's a little bit hard maybe እንዴ ነው ኖርማል ሚዲየም ክላስ የሚባል ቤተሰብ ውስጥ ነው ያደኩት እንዴ ነው ፋይናንሻሊ እኔን አሳድገውኛል and they're good but እንዴ ነው ትላልቅ ገንዘቦች አላየሁም ነበር so ምን መሆን ጀመርኩኝ እጄ ላይ ያለው ገንዘብ ሚያልቅ እስከማይመስል አይነት የሆነ ሐሳብ already pass ያረጋልና ግን እንዴ pass ያረጋል ማለት ግን that doesn't mean by እኛ ተቀበለ ነው ሜዲቴት ካረግነውና እኛ ጋር ካስቀመጥ ነው እንዴ ነው እዛ ጋር አስሮ ያስቀምጣናል ግን so እንደዛ አይነት ታይሞች ላይ ቢዝነስ ግሮዝ የሚያመጣው ሪኢንቨስቲንግ ነው ሲሪየስ ስቶክ እና ሪኢንቨስቲንግ ነው so እንደዛ አይነት ገንዘብ የሆነ ሰዓት መጣና እንዴ ነው ሲሪየስሊ በጣም ፈተነኝና ባንክ ሁሉ ገብቼ ይጠበቅ ምናምን እስከምል ድረስ ኪሪ ስቀልድሽ ነው ግን እንዴ ነው ብቻ እንዴ ነው ትንሽ ኢጎስቲክ ሊያረግ ይችላል አንዳንድ ሊያረግ ይችላል ግን ሰው ስለሆነ ነው you can't prevent it ያ እንዴ ነው until በዛ አቅጣጫ ዕውቀት እስኪኖርሽ ድረስ ምናልባት ኢጎስቲክ ሊያረግ ይችላል ግን the most important thing ሰው ማሰብ ያለበት ለዘላቂ እድገት ሪኢንቨስቲንግ ነው ሪኢንቨስቲንግ the money to the company ነገሩን ያሳደገ ይሄዳል ከፍ ያደረገ ይሄዳልና ማኔጅመንቷ ትቀድማለች ከገንዘቧ ገንዘብ ማኔጅመንቷ ማለት ነው ያ እንዴት ነው ኤኒቲንግ ከመምጣቱ በፊት እንዴት ነው መቀበለው የሚለው እሱ በጣም ይቀድማል ብዙ ጊዜ እና እንዴ ነው ለብዙ ሰው ብዙ አሜሪካን ሀገር የተሰራ አንድ ሪሰርች ነበርና ምን ይላል ከደረሳቸው በ10 አመት ውስጥ ሎተሪ ከደረሳቸው ውስጥ ደብል ያደረገው ሰው የለም ወይም ኢንቨስተር የሆነ ሰው የለም ኦልሞስት በ10 አመት ውስጥ የደረሳቸው ሁሉም ቤት መኪና ኑሮ ቤት አላቸው እንጂ ህይወቱ የተቀየረ የለም ኢንቨስተር የሆነ የለም ምናምን and ያ ዳታ ኢትዮጵያ ውስጥ አልተሰራም እንጂ the same is true you know it is true ሎተሪ ደርሶት የሆነ ሰው ገንዘብ አገኘ ማለት ማኔጅመንቱ ከሌለው እንዴት ነው ቤዚክ ኔሴሲቲ አሴቶች ሊኖሩት ይችላል ቤዚክ ኔሴሲቲውን ሊያሟላ ይችላል እንጂ ከዛ ያለፈ እንዴት ነው ደብል የማድረግ ኢንቨስት የማድረግ ነገር ላይኖረው ይችላል so ማኔጅመንቱ ይቀድማል so ማኔጅመንቱን ራስን ማስተማር የተሻለ ነው okay so ይሄ reinvest back into your business የሚለው ነገር ብዙ ቦታ ሰምቻለሁ ብዙ ሰው መክሮኛል ግን what does it mean like አሁን on paper ነው አይደለ like መሬት ላይ ስወርድ ምን ማለት ነው እሺ በእኛ ካምፓኒ ሲመጣ ለምሳሌ ቆዳ every time የሚጨምር ነገር ነው because of ኬሚካል ከውጪ ስለሚመጣ እንዴ ነው ቆዳው እዚህ ሀገር ነው ግን ኬሚካሎች ከውጪ ስለሚመጡ every time የሚጨምር ነገር ነው so ገንዘብ ሳገኝ የመጀመሪያ ብዙ ጊዜ ማረገው ቆዳ ስቶክ ማድረግ ነው ኦኬ ከፋብሪካ ቀጥታ ቆዳ ስቶክ አድርጎ ቁጭ ማድረግ እና value የገንዘብ value every time depreciation አለ that's true every day ነው depreciate የሚያደርገው ገንዘባችን so still ቆዳ ላይ ነው የተቀመጠው you know እየጨመረ ነው የሚሄደው it's one of the investment stock ማለት ነው የተለያዩ ኢንቨስትመንቶች አሉ ለምሳሌ አሴቶች አሉ እንዴ ነው ካምፓኒ የሚያስፈልጉት አሴቶች አሉ ገንዘብ ባንክ ከሚቀመጥ የተለያዩ አሴቶች ላይ መቀመጥ ይችላል so እድገት ነው ኢንቨስቲንግ ነው ይሄም አንድ ኢንቨስትመንት ነው so በእኛ ካምፓኒ እንደዚህ አይነት ነገሮችን እናረጋለን እንዴ ነው ዲፔንድስ እንደየቢዝነሱ የተለያየ ነው ቢዝነሱ ሲቀየር እንደየቢዝነሱ የተለያዩ ነገሮች ሊያደርጉ ይችላሉ ግን በጣም ቤዚክ ነገር ነው ሪኢንቨስቲንግ በጣም ቤዚክ ነገር ለማደግ በጣም ቤዚክ ነገር ነው ኔት ወርዝ ያ ካምፓኒ ኔት ወርዝ ሲባል ባንክ ውስጥ ስንት ገንዘብ አለው ሳይሆን የሚባለው እንዴ ነው ጠቅላላ ግምቱ ነው የሚወጣው everything ተደምሮ ነው exactly yes okay ታቀለ our moms የሀበሻ እናቶች በዚህ they're smart ምንድነው የሚያደርጉት ወርቅ ነው የሚገዙት አይደለ በጣም ያ ከነሱ ነው መማር ትክክለኛ የቢዝነስ ማይንድሴት ነው ያላቸው ብር አያስቀምጡም ባንክ አያምኑም እኮ it's always like ወርቅ ገዝተው ያስቀምጣሉ and then
ነገ they know ደብል አድርጎ Value ትሪፕል አድርጎ እንደሚጨምር። ቫሊዩ እንደሚጨምር Yeah, yeah. so that's nice በጣም ያ I think አንዱ መማር ያለብን እሱ ነው። I swear you said ንግድ ምንም ነገር እሸጣለሁ ብለሃል እና እሱን እንድትሸጥ የሚያስችል ምን ይመስልሃል like is it የሆነ ማይንድሴት አለክ ነው ስኪል አለክ ነው ወይስ ሰውን አንብበክ ምን እንደሚፈልገው or like በእነሱ ቋንቋ ዴሊቨር ማድረግ ትችላለህ like what's your secret I think እንዴት ነው ሰው ሳይ ራሱ ምን እንደሚሸጥለት ነው ማስበው like ማን ለምን can I አላውቅም stay ምንድን አሁን እንዴት ነው ምን አንቺ ሳይ ምንድን ነው ይመጣልኝ ያሹ ማግ ቅድም ያሹ ማግ አላ እንዴት ነው በጣም እያየሁት ነበር ልጠይቅሽ ነበር እውነት እንዴት ነው I'm telling you I'm serious so ኬት አገኘሽው ምናምን ከዛ የት ነው ካምፓኒው so ማጉን ብዙ ቦታ አላየሁትም so እንዴት አድርጌ ያስመጥቼ እንደምሸጠው ነው ማስበው I'm serious ያ so ምናልባት እንዴት ነው that makes sense okay ኔቸር ይመስለኛል so መግዛት መሸጥ የሚለው ኢንስፓየር የሚያደርገኝ it's nature መግዛት ደስ ይለኛል መሸጥም በጣም ደስ ይለኛል I'm more of መሸጥ ላይ ግን እንዴት ነው ያው ሳትገዢ አትሸጪም እውነት ለዛ እንዴት ነው I'm good at selling እንዳለ እስካሁን ከሰራሃቸው ቦርሳዎች ሌዘር ፕሮዳክቶች your favorite ምንድን ነው I think travel ባጎቻችን ነው travel ባጎች አንድ 4 ዲዛይን አለን የተለያየ እንዴት በየጊዜው አፕዴት ይደረጋሉ ከለር ኮምቢኔሽን 2-3 ከለር ምናምን በተለያየ መንገድ እንሰራዋለን ግን ሞር ቤስት ሴሊንጋችን ትራቭላችን ነው ትራቭል ቦርሳዎቻችን ናቸው እኔም የምወደው ትራቭል ቦርሳዎቻችን ነው ያ okay so let's say your travel bag አሁን የሆነ ነገር ተፈጥሮ ማውራት ቢችሉ ምን አይነት ስቶሪ የሚናገሩ ይመስልሃል ጥያቄው እንዴት ነው like what kind of ምን አይነት መልእክት ነው የሚያስተላልፈው like your travel bag you know what kind of story. If you were to ask me about my muggy አንቺን ምን ትልሻለች if she could talk ምትለው maybe they can say we can represent ሳባውያን ማለት የሚችሉ ይመስለኛል you know ሳባውያን is it's a brand you know እንዴት ነው አሁን ሳባውያንን እንደ እኔ ማየው አሁን እንደ ካምፓኒ ብቻ ሳይሆን እንደ ሰው ነው you know so የራሱ ስታይል አለው የራሱ አለባበስ የራሱ አነጋገር የራሱ everything የራሱ ነገር አለው you know ከዛ እንዴት ነው ስታዩ ስሙን ጠርተሽ እገሌ ነው ትያለሽ so ልክ እንደዛ እንዴት ነው if you carry my bag I'm from Sabawian የሚል ይመስለኛል that makes sense yes yeah. you answered it yeah thank you yeah that's good yeah እሺ አሁን ለሴቶች I don't know ለወንድ አፕላይ የሚያደርግ ከሆነ ብዙ ጊዜ ጊፍት ስንሰጣጥ ቦርሳ እንሰጣጣለን እና ለሰተህ ታውቃለህ እስካሁን ባግ one of your bags አውስ ቤት በጣም ሰጣቸዋል almost እህቶች 4 እህቶች አሉኝና and every holiday ባይሆንም ግን እንዴት ነው recently አሁን ለምሳሌ ገና ሰጥቻለሁ new year ሰጥቻለሁ ደስ ይል yeah they're lucky every time holiday ሲኖር እንዴት ነው ከሾፕ ጊፍት ሰጣለሁ ብዙ ጊዜ I think ለፋሚሊ ነው የምሰጠው መሰለኝ ለጓደኛ ሰጥቻለሁ ጓደኞቼ ይገዙኛል as they should support yeah more እንዴት ነው ጊፍት ሰጣለሁ ያ okay ከሀገር ውስጥም ከውጭ ሀገርም አንድ ሴሌብሪቲ ያንተን ቦርሳ አርጎት በማን ደስ ይልሃል some celebrity maybe intina wildlife Aziz I could see him in travel bag fit የሚያደርግ አይመስልሽም ከነ travel bag በቃ travel ባጉን ይዞ ፊት የሚያደርግ ይመስለኛል perfect yeah ወይ እንልክለታል yes do that ከውጭ ሀገርስ ታያ ስሚዝ ምትባል and ዘማሪ አለች okay and maybe so yeah oh I really love her በጣም ደስ ትለኛለች that is so cute Australian ያለችው so yeah maybe okay ብራንዳችን በጣም ኢንተርናሽናል የሆነ ጊዜ ላይ ውጭ ሀገር ላይ ሾፖች የመክፈት ፕላን አለው so maybe on that time when we become somewhere የሆነ ቦታ ስንመጣ ያ ይሆናል ብዬ አምናለሁ manifest ነው yeah
ለአንተ ድርጅት what do you think is like ዋናው ነገር እዚህ ደረጃ እንድደርስ ያደረገኝ? like don't give up ብለሃል ቅድም። ከሱ ሌላ what's የሆነ strategy maybe on purpose plan አርገኸው ያወጣው strategy ባይሆንም like what do you think it is እዚህ ጋር የሚያደርስህም እና like እንደዚህ ወደፊት ኢንተርናሽናል መሆን ስታስብም like what gives you the confidence እዛ ጋር ይደርሳል ለማለት? ድራይቭ በጣም ወሳኝ ነው። ለምንድን ነው ቢዝነሱን የጀመርኩት የሚለው ነው ሁልጊዜ ድራይቭ የሚያደርገኝ ነው። ብዙ ጊዜ ከገንዘብ ነው ብዙ ጊዜ ሰው ቢዝነስ የሚጀምረው። ቢዝነስ ከገንዘብ አይጀምርም ነው። you need a reason ለምንድን ነው የት ነው የምደርሰው የሚለውን የሚወስነው ምክንያቱ ነው። ምሳሌ ሳባውያን የዛሬ 5 ዓመት የት ነው የሚደርሰው የሚለው የሚወስነው ለምንድን ነው ያንን ሐሳብ ያሰብኩት ወይም ደግሞ ምክንያቱ ምንድነው የሚለው ነው። ለምሳሌ እንዴት በጣም በአጭር ለማስቀመጥ ትምህርት ቤት የመክፈት ሐሳብ አለን፣ ወርክሾፓችንን የማስፋት ሰራተኞቻችንን የመጨመር ሐሳብ አለን፣ and የተለያዩ የውጭ ሀገራቶች ላይ ሾፖች የመክፈት ሐሳብ አለን። and እነዚህን ሁሉ ነገሮች የምናደርግበት አንያ ሶሳይቲን ከመጥቀም ሶሳይቲ ላይ ጆብ ኦፖርቹኒቲዎችን ከመፍጠር አንጻር ነው። and ሁለተኛው ደግሞ ትልቁ ነገር እንዴት ነው ሀገርን የሚወክል ብራንድ ያስፈልገናል አይደል? I think ትንሽ አሁን ኢትዮጵያ ኮፊ በጣም ጥሩ ላይ ነን። I know ግን ሌላ ኢንዱስትሪዎችን ቢጨምሩ would be so nice. በጣም እንደዛ ነው በጣም ማስበው። እንዴት ነው ኢንተርናሽናል የሆኑ ብራንዶች ኢትዮጵያ ውስጥ ብዙ አላየንም። ብዙም የዛን ያክል ማለት አሉ ጥሩ ናቸው they are really good but እንዴት ነው ኢንተርናሽናሊ ኢንፍሉዌንስ መፍጠር አልቻለም። and ያንን እንደ አንድ ቅድ አድርገን ነው ተነስተን እየሰራን ያለ ነው። within few years international brand ያስፈልገናል። በቃ ኢትዮጵያ ሲባል የሆነ some certain kind of brand መነሳት መቻል አለበት። ለምሳሌ ፊሊፕስ ብቲ በጣም well known ነው። and ሶኒ ብቲ በጣም well known ነው ሀገሩም everything ሳምሰንግ ብቲ ኮሪያ ነው ሀገሩን ሪፕሬዘንት ማድረግ ችሏል። and አምናለው ሳባውያን will represent ኢትዮጵያን በሌዘር ኢንዱስትሪው በጀነራሊ ባግ አክሰሰሪስ ኢትዮጵያን ሪፕሬዘንት ያደርጋል ብዬ አምናለሁ። ሶ ሜቢ ድራይቭ ያደርገናል ብዬ ማስበው እነዚህ ነገሮች ናቸው። እንዴት ያስቀመጥናቸው ጎሎች ለምን ያስቀመጥንበት ምክንያት እንዴት ነው ድራይቭ ያደርገናል ወደፊት እንድንቀጥል ድራይቭ ያደርገናል። እንደ ቲም ነው ማወራው እንድንቀጥል ስል እንደ ቲም እያወራ ነው። if you had to start ከስክራች እንደ አዲስ ብትጀምር ወደ ኋላ ተመልሰ አንድ 3 ነገር ምን አለ በተለየ መንገድ የምታደርገው? እውነት ለመናገር ምናልባት ይሄንን ሁሉ አመት አይፈጅብኝም፣ በፍጹም አይፈጅብኝም። because እንደኔ የመጣውበትን መንገድ በሙሉ የመጣውት ኤክስፒሪየንስ ሆኖ እኔ ጋር ተቀምጧል። so አሁን ነገ ላይ ሌላ ስም ሰጥቼ ሌላ ብራንድ ብጀምር within few years አሁን ያለውበት እደርሳለሁ ብዬ አምናለሁ። because እንዴት ነው all the experience እኔ ጋር ነው ያሉት። እንዴት መሄድ እንዳለብኝ ያለፉት መንገዶች ብዙ አስተምረውኛል all the ways የመጣውበት መንገዶች አስተምረውኛልና I think የመጀመሪያው ነገር እንዴት ነው give up አለማድረግ ነው። አሁንም ደጋግሜ የምነግርሽ ነገር give up አለማድረግ ነው። because እንዴት ነው የመሞከርና ከዛ ደግሞ እንዴት ነው በመሞከር ተስፋ አለመቁረጥ ነው። ለምሳሌ ብዙ ጊዜ ብዙ ሰው ብዙ ነገር ይጀምርና የተለያዩ ነገሮች ይጀምርና በጣም ቶሎ ጊቭ አፕ ያደርጋል። ሶ ቢዝነስ ላይ ብቻ ላይሆን ይችላል by the way እንዴ ላይፍም ላይ the same way። ለምሳሌ ጂም ይጀምርና በጣም ብዙ ሰው ጂም ላይ ተሽ ከሆነ እኔ ጂም ይጀምርና ከዛ ተስፋ ይቆርጣል ነው within week ምናምን ሞቲቬሽኑ ሲጠፋ እንትን ይላል። ከዛ መልሶ ለመጀመር አቅም አይኖረውም። ባለፈው አቁም የለ እንደ የሚለው ራስን ቦክስ ውስጥ ከተዋለክ ከዛ why not አሁን መልሼ ያቆማለሁ ለዛ ለምን ጀምራለሁ ብሎ ብዙ ሰው እዛ ጋር ስታክ ያደርጋል። and the same way ለምሳሌ ቢዝነስ ሌዘር ጀምሮ ያልሆነለት ሰው በቃ አንድ ሌዘር ቦርሳዎች የሱ አይደለም ማለት ነው። ሜቢ ሺፍት አድርጎ ሌላ ቦታ ላይ ሌላ ነገር መጀመር ይችላል ግን that doesn't mean ከሌዘሩ የሆነ ኤክስፒሪየንስ አልወሰደም ማለት አይደለም exactly so ሌላ ቦታ ላይ ፊት አላረገውም ይሄኛው ሴክተር ፊት አላረገውም። so እሱም ትልቅ ለሰን ነው exactly so you move on
እንደ ሌላ ቦታ ላይ ሌላ ነገር ጀምሪያለሽ ሶ አቤኔዘር በዚህ አቅጣጫ ሰክሲድ አድርጓል ማለት ኤቭሪዋን በዚህ አቅጣጫ ሰክሲድ ያደርጋል ማለት አይደለም ያገባሽ ሶ ተስፋ ለመቁረጥ በጣም ቤዚክ ነው ምናልባት እንዴ ተስፋ ለመቁረጥ ስንለው ብዙ ቦታ ላይ ስለሰማ ነው ምናልባት ሊቀልብን ይችላል ግን ሌላ አማርኛ የለም ነው እውነታው ነው ይሰልሰም ይሰራ ነው አይደል በየቦታው መንሰማውም it's because it works and then it's a full of challenge until you get to your final destination የተለያየ አይነት መንገድ አለ ብዙ አይነት መንገድ አለ so ሁሉም ያለፍሽባቸው መንገዶች እዛ ጋር ያደርሳሉ የምትፈልጊበት ቦታ ጋር ያደርሳሉ እንትን የለም ሾርትከት የሚባል የለም ሾርትከት is life cut ይላል የሆነ እንትን ላይ ሾርትከት is life cut ብዙ ጊዜ ብዙ ሰው ሾርትከትን ይመርጣል ግን if you don't have the experience ቀደም እንደነገርኩሽ ነው ድንገተኛ ገንዘቦች ብዙ ሰዎችን ሲያጠፉ አይተናል so የሆነ ገንዘብ አግኝቶ የሆነ ስቶሪ ልንገርሽ 100,000 ብር አገኘ ማለት ነው ከዛ ወንድሜ ደነገጠ በቃ ከዛ ባሱስ ገባ ሄደ ማለት ዝም ብሎ ሄደ like ደንግጦ ማለት ነው ራሱን ያገኘው የሆነ ሀገር ላይ የሆነ ቦታ ነው because እንዴት አይቶ ያቀም የመጀመሪያ ጊዜ ነው so you don't know how to manage it ከዛ በቃ ፍሪዝ አድርጎ ሄደ መኪናው ውስጥ ገባ መኪናው ሄደ and he found himself የሆነ ሀገር የሆነ ቦታ ላይ ምድርሽ በልጌ ነው እንዴት ነው ስቶሪ ምናልባት እንዴት ነው ሪል ላይሆን ይችላል እኔም ሰምቼ ነው ግን sometimes አንዳንዴ ready ባልሆነ አእምሮ ላይ እንዴት ነው ገንዘብ ሲመጣ unmanaged ይሆናል እንዴት ነው ማኔጅ ያልሆነ ይሆናል እኔ my logic ትንሽ delusional ትሆንትራለች ግን እሺ it works like ሁሉም ሰው ነው የምናገረው ለራሴ እንደዚህ ነው እስከሰራው ብሩ ይመጣል አለ like as long as I'm working የሆነ effort እስካሳየው maybe እኔ ባስታውኩት ነገር መንገድ ላይ መጣ ይችላል ግን በዚህም በዛ I know እኔ ብር ብቻ ሳይሆን anything የፈለኩት ነገር I could get it as long as ከኔ side effortun እስካወጣሁት እና ልክ ነው ላንተ አሁን አንተ like experience አድርገህ ብር ማኔጅ ማድረግ ከድሮ ትሻላለህ like you're good at it like maybe like እዚህ ጋር ላለው ሰው ገና ነገ ብር አገኛለሁ ብሎ ተስፋ ላረገ ሰው ምን maybe tip ምን advice ሰጣቸዋለሁ on how they can practice managing their money maybe like አሁን እኔ ምን ሰምቻለሁ ማኔጅ ማድረግ ሳይሆን saving ላይ it's like 1,000 ብር ቢሆን በወር 100 ብር አስቀምጡ so that's 2,000 ሲሆን 200 ይሆናል just habit እንዲለምድብህ so like አንተ like managing like እንዴ ቤቢ ስቴፕስ በጣም አሪፍ ነገር ነው ማለት አሁን የመጣውትን መንገድ በሙሉ የመጣውት በቤቢ ስቴፕስ ነው ቀደም እንደነገርኩሽ ነው የመጀመሪያ ፕሮዳክታችን አንድ ብራስሌት ናት አንድ ብራስሌት ሰርተን 25 ብር መሸጣችን በጣም it's a big deal በቃ እንዴ ነው ገርሞን ምናምን እዚህ ጋር ሰርቶ መሸጥ ይቻላል ወይ ምናምን የሚለው ራሳችን ፕሮዲዩስ አድርገን መሸጥ ይቻላል ወይ የሚለው በጣም የሚያስደንቀን ነገር ሆኗል we start small በጣም ሁሉም ሰው I think ብዙ ሰው የሚያቀኝ በዛ ነው መጀመሪያ ብራስሌት ስሸጥ ነው የሚያቀኝ እና አሁን ላይ ሲያይ ምናምን እኔ ኮንተንት ስትሸጥ አውቃለሁ ነው ይላል ብራስሌት ስትሸጥ አውቃለሁ ያ so I think you have to start small ባለሽ ትንጥዬ ገንዘብ ትንሽዬ ነገር መጀመር ትችያለሽ እኔ እንዴት ነው ብዙ ነገር ገዝቶ ከመሸጥ ይልቅ I think እኔ በጣም ፕሮዳክቲቪቲ ማይንድሴት በጣም እንትን አለኝ መሰለኝ የሆነ ነገር ፕሮዲዩስ በማድረግ ነው ማምነው በማምረት ነው ማቀው ኢትዮጵያም I think እንዴት ነው ሲሪየስሊ መከተል አለባት ብዬ ማምነው ብዙ ኢምፖርት አያስፈልገንም ብዙ ኢምፖርት ሳይሆን የሚያስፈልገን እዚሁ ፕሮዲዩስ የምናደርጋቸው ሎካል የሆኑ ምርቶች ያስፈልጉናል ኳሊቲያቸውን የጠበቁ ሎካል ማርኬትን በደም ሰፊሽንትሊ ሰርቭ ማድረግ የሚችሉ ፕሮዳክቶች ያስፈልጉናል ብዬ አምናለሁ እንዴ ነው የሚገባ አዲስ ኢምፖርት የሚደረግ ፕሮዳክት አያስፈልገንም እና እንዴ ነው ሰውን ኢንካሬጅ የሚያደርገው so if you have ትንሽዬ ገንዘብ ያችን ትንሽዬ ገንዘብ በጣም ትንሽ በሚባል ነገር መጀመር ይቻላል አሁን ኦፖርቹኒቲ በጣም ሰፍቷል if you find እንትን ዕውቀት ከፈለግሽ በሁሉም አቅጣጫ የሆነ ነገር ዕውቀት ከፈለግሽ ዩቲዩብ አለ በጣም አክሰሱ በጣም ሰፊ ነው ኤኒቲንግ ለመማር በጣም ክፍት ነው ብዙ ነፃ ትምህርቶች so ራስን ማስተማር በጣም ከምን ጊዜውም በላይ ቀለለበት ነገር ነው ቤት መከራየት አይጠበቅብሽም ንግድ ፍቃድ ማውጣት አይጠበቅብሽም አልጋሽ ላይ መኝታ ቤት መጀመር ይቻላል ቢዝነስ ነው if you have ትንሽዬ ገንዘብ አንድ ክፍል ውስጥ መጀመር ይቻላል እና so እንዴት ነው ከሴቪንግም ከምንም ሴቪንግ ጥሩ ነው ግን ከሴቪንግም በላይ so you can start small
ከትንሹ ያ ባንድ ደብለት የሚለው ነገር ነው ኤግዛክትሊ ሁል ጊዜ ያንን በማሰብ ፊውቸርን በማሰብ አይ ቲንክ ምናልባት አንድ ሀሳብ እዚህ ጋር ለማስቀመጥ ስራዬ መቼ ነው የሚከፍለኝ የሚለው አስተሳሰብ ነው ብዙን ሰው አስሮ ያስቀመጠው አሁን የምሰራው ቢዝነስ ወይም ደግሞ እንዴት ነው ስራውን ሲጀምረው መቼ ነው ይሄ ቢዝነስ ከዚህ ቢዝነስ ምጥሮው ብሎ ነው የሚያስበው ብዙ ሰው ግን እንዴት ነው እንደ ልጅ ይመስለኛል ምናልባት ልጅ የመጀመሪያው ሰሞን ላይ ነው you feed him ጡጦ አለ ዳይፐር አለ ፋፋ አለ ሴሪፋም አለ every time you are feeding him ከዛ ትምህርት ቤት መክፈል አለብሽ ከዛ ዴይኬር ይሄዳል ዴይኬር መክፈል አለብሽ and ብዙ ኢንቨስትመንቶች አሉ ከዛ certain level ላይ ሲደርስ you can support the family it's an investment ትልቅ ኢንቨስትመንት ነው ቢዝነስም the same way ሳባውያን sometimes አንዳንዴ ልጄ መሰለኝ ጊዜ ነበር የሆነ ሰዓት ሆነት እንዴናም ተልኝ ልጄ ነበረኝ ልጅ እስካለኝ እስኪመስለኝ ድረስ ጧት 1 ሰዓት 12 ሰዓት ተነስቼ ስወጣ ለየትኛው ህይወት ነው ምናምን እላለሁ በጣም ፌሊንግ ግን 12 ሰዓት ተነስቼ ስራ መርካቶ እቃ ተሸክሜ ምናምን ሲሄድ ልጅ አለኝ እንዴ ምናምን እላለሁ ነት ልጅ የለኝም ግን I'm hustling every day I'm hustling ምሰራው እንዴት ነው እንዲያድግ ነው ምናምንና እኔማ ማላቀው ልጅ አለኝ በውስጤን ላይክ እንደዛ አይነት ስሜት አለኝ ግን እንዴት ነው እግዚአብሔር ይመስገን አሁን ላይ በጣም የከፈለኝ ነው ያለው ላይክ ብኖርም ባልኖርም የሚሰራ ቢዝነስ ነው ያለው That's really good. Yeah. That's so, a milestone, of course. በጣም so and you're only 27 አስበው yeah እሱም ገና የሚያድግ ነው እንዴት ነው it's not the final destination ግን somehow አሁን እንዴት ነው ስራ በሄድም ባልሄድም ይሰራል ግን it's a privilege just a meal privilege ነው yes ግን that doesn't mean by እንዴት ነው አሁን ያለበት ነገር በቂ ነው ያልኩ ሳይሆን ግን ቀደም እንዳልኩሽ ነው ልጅ ላይ ኢንቨስት እንደሚደረግ ቢዝነስም the same way እንዴት ነው ኢንቨስትመንት ይፈልጋል እንዴት ነው ዛፍ መኮትኮት እንደሚፈልግ ውሃ መጠጣት እንደሚፈልግ ምናምን every time when you have money you'll invest on it እቃ መግዛት ምናምን ብዙ ነገር ማድረግ ሊፈልግ ይችላል ያ I think አሁን ብዙ ሰው maybe like እኔንም ጭምር የራሴን ቢዝነስ መክፈት ሳስብ ወይም በቃ እኔ እንደዚህ እፈልጋለሁ ምናምን ስል እንትኑን አናስበውም burnout አንተ burnout ያጋጥመሃል ካጋጠመህ how do you manage it are you like አንዳንድ ሰው ደግሞ በበርናውት አላምንም የሚልም አለ እንዴት ነው ሜንታሊ በጣም ፋይት የሚያደርግ ሜንታሊቲ ነው ያለኝ መሰለኝ እንዴት ነው በርናውት አድርጌ አውቃለሁ ወይ አንድ ጊዜ ብቻ አስታውሳለሁ ከዛ ውጪ ግን እንዴት ነው ፋይት ማድረገው የሚለው ነው ብዙ ጊዜ የሚመጣልኝ እንዴት ነው ይሄንን ነገር ፊገር አውት አድርጌ ከመፍትሄ ጋር መመጣው የሚለው ነው ብዙ ጊዜ ይመጣልኝ እንጂ ጊቭ አፕ የማድረግ በርናውት የማድረግ ብዙ ሀሳብ ኖሮኝ አያውቅም so I think እንዴት ነው ሰው ቢዝነስን ሲያስብ ሲሪየስ ቻሌንጅ እንደሚጠብቀው ማሰብ መቻል አለበት ለምሳሌ እንዴት ነው በጣም እንዴት ነው አሁን ባለውበት ሌቭል እውነቱን ስነግርሽ ማለት ነው አሁን ባለውበት ሌቭል ሳባውያን ከሚከፍለኝ የተሻለ የሚከፍለኝ ካለ አሁን ይሰደኝ አምቴልኝ እውነት አሁን ይሰደኝ አሁን ከዚህ መሄድ እችላለሁ ለምንድን ነው ይሄንን ምልሽ እንትን ነው የሚቀንስልኝ ነው ሐሳብ ጭንቀት ብዙ ነገር ነው የሚቀንስልኝ ግን most important thing earn ማረጋው ነገር ነው compare ማረጋው የሚከፈለኝን ነገር ነው እዛ ጋር የሚከፈለኝን ነገር ነው አሁን የሚወስደኝ አካል የሚከፈለኝን ነገር ነው ማሰበው you know so ብዙ ሰው እንዴት ነው የራሱ ቢዝነስ እንዲኖረው የሚፈልገው ምናልባት ቃሉ ልክ ላይሆን ይችላል ሰነፍ ስለሆነ ነው okay አርፍዶ መግባት ስለሚፈልግ ነው ያ ነገር ይሰራልኛል ነገር ነው እንደዛ ግን አይደለም by the way it's not I know it's not I'm the one early መገባው ከሰራተኞቼ ቀድሜ መገባው ነኝ 4 ሰዓት 5 ሰዓት ሞተው ነኝ ከሰራተኞቼ በኋላ sometimes አዳር ምሰራበት ታይም አለ it's your business owner life ነው እኮ you don't want ምንድነው ኤሎን መስክ ነው ያለው አይደለ like እኔ መሆን አትፈልጉም እኔን ህይወት አትፈልጉም ያለው because everyone እንደሱ ነው መሆን የምፈልገው like ብዙ ሰው ሚያትቺ ሱፋን ምናምን you wouldn't survive like ህይወታችሁ ያ ከዛ ይሄን ያክል ኔት ወርዝ አለው መባሉ ምናምን ነው you know behind that suit ብዙ መከራዎች አሉ ብዙ ነገሮች አሉ ያ so ቅድም እንዳልኩሽ ነው ብዙ ሰው ተቀጥሮ እየሰራ ጎበዝ ሊሆን ይችላል ግን ሁሉም ሰው ላይሆን ይችላል ግን ብዙ ሰው
ቤቱ ተኝተው እንዴት ነው ሰራተኞች ቀድሞ ሰርተው ምናምን አርፍዶ 5 ሰዓት ላይ ሻይውን ጠጥተው ምናምን ዘና ብሎ መግባት ስለሚፈልግ ነው ግን ሮማንቲሳይዝ ያደርጉታል በጣም ኖ እንደዛ ግን አይደለም it's a serious fight you know there's a competition በአንቺ ሴክተር አንቺ ብቻ አይደለሽም ያለሽ you know እነትም ከብዙ አንግል ፈተና አለ አይደለ exactly yeah every time you have to come up with something new በጣም የተሻለ በሁሉም አቅጣጫ እንዴት ነው ማርኬቲንግ ዴይሊ የሚሰራ ነገር ነው ኤቭሪዴ የሚሰራ ነገር ነው ኮምፒቲሽን ሲሪየስ ኮምፒቲሽን አለ በሁሉም አቅጣጫ በእኛ ብቻ ሳይሆን በሁሉም አቅጣጫ ሰው እነዚህ ነገሮች ሁሉ ኦቨርካም ለማድረግ እንዴት ነው በጣም ሃርድ ወርከር መሆን መቻል አለብሽ ቢዝነስ ኦነር ሆኖ የሚፍታታ ሰው እኔ አላይም እንግዲህ ያ እንዴት ነው ኤቭሪዴ you are hustling that's true you know like እስካሁን ካወራነው ከኮንቨርሴሽናችን የተረዳሁት በጣም ስትሮንግ የሆነ ማይንድሴት ነው ያለ የሚደነቅ ነገር ነው it's good like በቃ you know what you want ምን እንደማይሰራ ላንተ like በቃ በደንብ yes እና maybe like ወጣቶች ሊያዩ ይችላሉ ገና ማይንድሴታቸውን ራሳቸውን እያወቁ ያሉ ዴቨሎፕ እያደርጉና do you have any book recommendations ወይም podcast ወይም maybe meditationም ይሁን like አንተ እንደዚህ ስትሮንግ የሆነ አስተሳሰብ እንዲኖርክ የጠቀሙ ነገሮች ወይም ይጠቅማሉ ብለህ የምታስባቸው maybe start with why በጣም ቆንጆ መጽሐፍ አለ and ፖድካስቶች አንድ ፖድካስት አለ በጣም እኔ የምከታተለው ፖድካስት አለ the diary of the CEO መጽሐፍ ያ በጣም እንደነዛ ላይ የሚቀር ሚስተር ቢስት ና ላይ ዛሬ አይ ቲንክ ከስናንቶሪም ነው የተለቀቀ ኦኬ እስቲ ራሱ ነው the diary of the CEO ኦኬ ያ ራሱ ኦኬ ያ በጣም አይፈልጋል አይ ቲንክ እንዴ ነው ያ ብዙ ጊዜ ሰው ኢንቫይት አድርጎ እንትን ስለሚል የሱን ስቶሪ ብዙ ያ ሶስቱን በጣም ሪኮመንድ አደርጋለሁ አንደኛ ፖድካስት ሁለተኛ መጽሐፍ start with why በጣም አሪፍ መጽሐፍ ነው ቅድም እንዳልኩሽ ለምንድነው ብዙ ነገሮችን መልስ ያገኘውበት ኢንፋክት እንዴ ነው ሪሰንትሊ ነው ያነበብኩት ግን ለብዙ ነገሮች ምክንያት አግኝቼበታል ለምንድነው መሰራው ለምንድነው ይሄን ማድረገው ምናምን የሚለውን ኦሬዲ ራሴን ለምን እንደማረግ ከዛ መጽሐፍ ላይ ብዙ ጊዜ አይቼበታል ሶ ሜቢ ሌላኛው በሃቢት አቅጣጫ ሃቢትን እንዴት የተሻለ ለማድረግ I think was something atomic habit በጣም አሪፍ ነው ያ ከዛ ላይ አንድ ሁለት ፕሪንሲፕሎች በጣም የወሰድኳቸው ፕሪንሲፕሎች አሉ ስለ ቤቢ ስቴፕስ የሚያወራበት አንድ ቀደም ሐሳቡን አስቼልሻለሁ ያ አንድ ቻፕተር አለ ሶ እሷ ቻፕተር በጣም ፐርሰናሊ ለኔ በጣም ረድቶኛል ያ ሶ ሃቢትን ከመቀየር አንፃር በጣም ጥሩ መጽሐፍ ነው እኔ ከሱ መጽሐፍ እንትን ነው የወሰድኩት habit stacking yeah I made my life so much better ሳላስበው የሆነ ሰዓት ላይ ራሴን በጣም like fire life ሄጄ ነው ያገኘሁት you know maybe ድሮ በቃ ያሁላ ነገር you know ባረገው ደስ ይለኛል የምላቸው ነገሮች I find myself doing them ግን baby steps not like one step at a time ሆኖ ግን አሁን ቁጭ ስል I think so እንትን ሚለኝም ትንሽ judge የሚያደርገኝ you know what I do like ሆኜ if I'm on the treadmill like way walk ያረኩኝ ነው ወይ like ዱብዱብ ያርኩኝ I'm reading a book you know habit stacking ይሄ አይደለ ያ I see ገባኝ if I'm working ሁሌ ፖድካስት ወይም ኦዲዮ ቡክ አለ so እንደዚህ ሲሆን I'm you know ሳታስበው በቃ ብዙ ኮንሱም ታደርጋቸው ነገሮች እንዳለ አንተ level up እያደረጉ ነው የሚሉት so like habit stacking it's really good በጣም ብዙ ሰው የቀየረ መጽሐፍ ነው I think and I highly recommend that's good that's really good I think ብዙ ጊዜ ኢትዮጵያ የምትታወቀው like import በማድረግ ነው እንጂ like export ላይ ቅድም እንዳልኩ I think እኔም ያለኝ እውቀት ሊሆን ይችላል like coffee ነው የሚመጣልን ወይም cultural clothes ነው እና እናንተ you guys do exporting አይደለ ፕሮሰሱ እንዴት ነው እንዴት ጀመራችሁት how is it going በጣም ኤክስፖርት ማድረግ ፈልግ ነበር እና ግን እንዴት opportunity-ውን እንዴት ማግኘት እንዳለብኝ ብዙ አላቀም ነበርና እንዴት አንድ ሰው ነው በጣም ሰፖርት ያደረገኝ በዚህ አቅጣጫ በጣም እያየው ከሆነ በጣም ቴንክ ዩ ማለት ፈልጋለሁ በዚህ አጋጣሚ ያ ታሪክ ይባላልና በጣም ጥሩ ሰው ነው extremely he's really good so እሱ ነው እዚህ ሴክተር ውስጥ እዚህ ኤክስፖርት ላይ እንድንገባ ያደረገንና እንዴት ነው by the way networking is really good እንዴት ነው ቢዝነስ ላይ አንዱ ትልቁ ነገር ኔትወርኪንግ ነውና አሁን ላይ ከረንትሊ በጣም ብዙ ሀገራቶች ላይ ኤክስፖርት እናደርጋለን አፍሪካ ዩሮፕ ዩኤስ እንዴት ነው በተለያየ ጊዜያቶች ነው የምናደርገውና
አንዳንዶች ጋር በቋሚነት እናረጋለን አንዳንዶች ጋር በአመት የተለያዩ ወቅቶች ላይ ኤክስፖርት እናረጋለን እና እንዴት ነው ቢዝነሳችንን አይ ቲንክ በሆነ አቅጣጫ ከፍ ያደረገው እሱ ነው ብዬ አምናለሁ አንድ ሌዘራችን ኢንተርናሽናሊ በጣም ነው የሚወደደው ነው በጣም and I'm very proud እንዴት ነው sometimes አንዳንዴ እዚህ መጡና ሾፕ ላይ የኛ ሰው ሲገዛው እንዴት ነው አብሮ ስላደገ ከቆዳ ጋር ምናምን ምንም ያን ያለ እንትናለ ላይ መስለ ይችላል ግን እንዲ እያሸተቱት ነው የሚገዙት by the way እንዴት የቆዳው ሽታ እንትን ስለሚያረጋቸው በጣም በቃ እንዴት በጣም ደስተኞች ናቸው so ኤክስፖርት ላይ እንዴት ነው ሲሪየስሊ እየሰራን ነው የምንገኘው and in few years ከሀገር ውጪ ሾፕ የመክፈት ሀሳብ አለ That is so good. Yeah. Exporting like what's like ያልጠበቀው ቻሌንጅ ምን ነበረ? እንደ foreign currency እና ፕሮሰሱ ኢዚ አልነበረም የመጀመሪያው ጊዜያቶች ላይ it wasn't easy because እንዴት ነው እስከናቀው ድረስ ነገሩ እስኪገባን ድረስ even ሰው ሪኮመንድ ሰው ሰጀስት ያደረገን ቢሆን እንደዚህ ነው የምታረጉት ቢሉንም እንዴት ነው በጣም ቢሮክራሲ አለ ባንክ ላይ የተለያዩ ኦፊሶች መግባት መቻል አለብሽ እነሱ ነገሮች እንደ አንድ ቻሌንጅ ነበሩና ማርኬት መፈለጉ ማርኬቱ እያለ ራሱ sometimes አንዳንዴ ማርኬት መፈለጉም አንድ ቻሌንጅ then if you get the market ከዛ ከማርኬቱ በኋላ ያለው ሎካሊ ቢሮክራሲ በጣም ከባድ ነው so ያው ቀደም እንዳልኩሽ ነው it's a step and level ነው እንዴ አታልፊውም እንደዚህ ብለሽ የሚታለፍ አይደለም ከፍ ባልኩት ቻሌንጅ መምጣት እንደሚመጣ ማወቅ አለበት exactly እንዴና ፕሮሰሱን አልፈልግም መድረስ ነው የምፈልገው ብለሽ አልፈሽ የምትሄጂው ነገር አይደለም you have to pass through it እያንዳንዱን ነገር መቅመስ እያንዳንዱን ነገር መዳሰስ መቻል አለብሽ that's good ሰኮራነት thank you so much on business wise ሳይሆን አቤኔዘርን ለራስ your lifestyle ህይወትን after 10 years የት ጋር የምታገኘው ይመስልሃል እንዴት ነው ሃይ ስኩል እየነበርኩኝ ትራቭል ማድረግ በጣም ወድ ነበር ሶ አሁን ከቢዝነስ ውጪ ስለምናወራ so personally በጣም ኢንስፓየር personally በጣም ወደው ነገር ትራቭል ማድረግ ነው and once ቢዝነሳችን መስመር ከያዘልን ብዙ ነገር እንትን ካረገልን እንዴት ነው ትራቭል ማድረግ በጣም ፈልጋለሁ እንዴት ነው በጣም ኤክስፕሎር ማድረግ ፈልጋለሁ ዓለምን መዞር ፈልጋለሁ you're going to do that yeah in 10 years so we will have a big shop internationally የተለያዩ ሀገራቶች ላይ ሾፕ የመክፈት ሀሳብ አለን and ሳባውያን ሌዘር ኢንስቲትዩት የመክፈት ሀሳብ አለው ትምህርት ቤት የመክፈት ሀሳብ አለው እና ተማሪዎችን ተቀብለው በዚህ አቅጣጫ ሁሉንም ላይክ ሌዘር ጃኬቶችን ቦርሳዎችን የተለያዩ ነገሮችን የሚያስተምር አንድ ኢንስቲትዩት እንከፍታለን ሶ ሎካሊ ከስር ለሚመጡት ልጆች እንዴት ነው that would be a good opportunity አሁን ላይ ብዙ ትምህርት ቤቶች እንዴት ነው ልብስ ላይ ብዙ ትምህርት ቤቶች አሉ ግን በእኛ በዚህ በሌዘሩ ዘርፍ ብዙ ትምህርት ቤቶች አንዱ ለሶስት ግን የዛን ያክል እንዴት ነው ኮሚትድ ሆኖ ለአዳዲስ ነገር ክፍት ሆኖ ከዛ ደግሞ ሰርቲፊኬቱም ደግሞ ኢንተርናሽናሊ ጥሩ የሆነ የዛን ያክል የለም ሶ ያቺን ጋፕ ፊል እናደርጋለን ትምህርት ቤት ይኖረናል and personally ደግሞ ቀደም እንዳልኩሽ እዞራለሁ you'll be traveling yes that is so nice ይሄን ቅድም ጠይቃ አሪፍ ነበር ግን ተቀጥረህ ታውቃለህ like ብዙ ስራ ሰርተሃል ግን ቅጥር ኮርፖሬት ውስጥ ሰርቼ አላውቅም ግን እንዴት ነው በጣም ብዙ ጊዜ እንትን መቶልኝ ያውቃል ኦፈር በጣም ብዙ ጊዜ መቶልኝ ያውቃል ትምህርት ቤት የተማርኩኝ ኦፈር መቶልኝ ያውቃል ሆቴል ማኔጅመንት ማርኬቲንግ የተማርኩት አይገናኝም ግን ሆቴል ማኔጅመንት መቶልኝ ያውቃል በጣም ብዙ ጊዜ ኦፈር ይመጣልኛል ግን እንዴት ነው ኮምፔሪንግ ቱ አሁን እየሰራሁት ካለው ነገር አንፃር ወርዝ የሚያደርግ ስላልሆነ ተቀጥሬ ሰርቼ አላውቅም ግን ምናልባት እዚህ ላይ ሀሳብ መስጠት ማስበው እንዴት ነው ተቀጥሮ መስራት ምናልባት ተቀጥሬ ብሰራ አንዳንድ ነገሮች ያገኛለሁ ብዬ ማስበው sometimes ዲሲፕሊን ተቀጥሮ በመስራት ውስጥ እንዳለ አምናለሁ አንዳንዴ በጣም ይደክመኝና አርፍጄ ስራ ስገባ ቅጥር ቢሆን ብዬ አስባለሁ ቅጥር ቢሆን
እንደማላረፍድ ግልጽ ነው ያ ሁሌ አይደለም ያን ቅድም እንደነገርኩሽ ነው እንዴ ነው I'm early at work ግን sometimes መተኛት በቃ እንዴ በገባስ ባልገባስ የሚለው ቶት ግን ያንን ማይንድ ሴት የሚያጠፋው ተቀጥሮ መስራቱ ያንን ማይንድ ሴት ያጠፋዋል so it's really good በዛ ዲሲፕሊን ውስጥ ማለፍ በቅጥር ዲሲፕሊን ውስጥ ማለፍ አንደኛ ኤክስፒሪየንስ አሁን ለምሳሌ ተቀጥሬ ብሰራ ኖሮ እንዴ ብዙ ኤክስፒሪየንሶችን ከመስሪያ ቤቱ ረጅም አመት ልምድ አገኝ ነበር ግን ተቀጥሮ አለመስራቱም እያንዳንዱን ነገር በራሴ እየነካው እየቀመስኩ እየዳሰስኩኝ ነው የሚያቃጥለው ያቃጥላል ይሻክራል እንትን የሚለውን እንዴ ነው ከራሴ ነው የተማርኩት ነው ራሴ ሁሉንም ነገር ዳስሼ ግን ያኛው ስራ እንትን ያቀላል እንዴ ላይፍን በጣም ያቀላል ብዬ አምናለሁ ኦኬ እውነት ነው I think communicationም ከሰው ጋር መላመድም የተለያየ ጸባይ መቻልንም ያስተምርሃል ሶፍት ስኪሉ ላይ ያጠናክርሃል አይደለም ተቀጥሮ መስራት ከቴክኒካሉ ይልቅ አሁን you know the saying your network is your net worth exactly yeah በጣም ማለት ነው እሺ and you said like አንተ ህይወት ላይ እንዴት ስራ ላይ እንዴት እንደተጠቀመ like አይደል የታሪክ ታሪክ እንዴት ነው እውነት ለመናገር ሁሉንም መንገዶች የመጣናቸው በራሳችን መንገድ አይደለም you know some people are a good opportunity you know ለምሳሌ አንድ ጥያቄ ልጠይቅሽ so አሁን እዚህ ላይ እንድትደርሺ ያንቺ አሁን ያለሽበት ሌቭል ላይ እንድትደርሺ ያንቺ ኮንትሪቢዩሽን ስንት %? I feel like it's 40 okay 40 yes 40% ያንቺ ኮንትሪቢዩሽን አሁን ላለሽበት ነገር እንድትደርሺ I want to do 60 ላርካ 60 okay ምናልባት እንደ I don't know በፐርሰንት ለማስቀመጥ ይቸግረኛል ግን የኔ ጧት መነሳቴ ነው I think የኔ የእውነት yeah I'm very into about my intentional about the people I meet does that make sense let's say አሁን አንተ I know አሁን in the future የሆነ ስራ opportunity ያመጣልኛል ብዬም ማስበው ከሆነ so konk so I make sure I am that person አንተ የምትፈልገው so I do like skill wise ይሁን communication wise ይሁን the right ቦታ መገኘት ይሁን አንተ መጥቶ ማውራት ይሁን እነዚህን እሰራለሁ ያንቺ ፈርቶች ናቸው okay so እኔ እንደዚህ ነው okay ያ እንዴት ነው እሺ ለምሳሌ እነዛን ነገሮች እንድታደርጊ ማን ይረዳሽ you know ለምሳሌ ትምህርት እንድትማሪ skill develop እንድታደርጊ ማን ያደረገሽ okay and ማን ነው ሜንቶር ያረጋሽ okay ማን ነው እነዚህ ነገሮች ያረጋሽ and still yet no yeah never mind I ask a lot of questions ላገኘሁት ሰው yeah it's like እኔ የምፈልጋትን አቢ ለመሆን የሚረዱኝ ከሆነ yeah I'm asking them yeah so contribution አለ በደንብ የብዙ ሰዎች contribution አለብን እኛ ህይወት ውስጥ so your network is your net worth የሚለው በጣም ነው የሚሰራው of course because እንዴ የኔ contribution እኔ ህይወት ላይ ጧት መነሳት and having the right mindset exactly yeah ሁለተኛው mindset በጣም important ነው you know so አስተማሪዎቻችን ከልጅነታችን ጀምሮ ስትቆጥሪ ከአንደኛ ክፍል ጀምሮ አስተማሪዎቻችን ABCDን ያስቆጠሩን አስተማሪዎቻችን አሁን ላይ በእንግሊዘኛ እንድናነብ ረድቶናል you know እግዚአብሔር ይስጣቸው so እንዴ እያንዳንዱን ነገር ካውንት ብታረጊ በጣም ከጥቂት ነገሮች ውጪ ብዙ ነገር ብዙ ሰዎች ናቸው ሰፖርት ያደረጉን ብዙ ሰዎች ነው እኛ ህይወት ላይ ኢንቨስት ያደረጉት so ኔትወርኪንግ በጣም ኢምፖርታንት ነው you know seriously ኔትወርኪንግ ኢቨንቶች ላይ መገኘት እንዴ ነው እንደ አንድ ሲሪየስ ስራ ነው ለኔ ትላልቅ ሰዎች ማግኘት ማወቅ you know ምን ይባላል መሰለሽ አንድ አንቺ ህይወት ላይ ልታዩ የምትፈልጊውን success or anything you should recognize it you know appreciate ልታረጊው ይገባል ያንን የምትፈልጊውን አንቺ ላይ የምትፈልጊውን ነገር appreciate ማድረግ መቻል አለብሽ and when I meet people ትላልቅ ሰዎች ሳገኝ በጣም ደስ ይለኛል you know I want to be በጣም ትልቅ ሰው you know so that means እነዛን ሰዎች ጋር ኔትወርክን ማድረግ እንዳለብኝ አስባለሁ and still now I love to network ከሰዎች ጋር ምናምን ማርኬቲንግ አንዱ እሱ ስለሆነ ማለት ነው አንዱ ኔትወርኪንግ ስለሆነ ማለት ነው
ለኔትወርኪንግ የሚጠቅም ነገር ምንድን ነው ብለህ ታስባለህ? I think open መሆን flexible መሆን በጣም ጥሩ ነው። flexibility is really good. flexible ማለት እንዴት ነው? ብዙ ሰው ድርቅ ያለ ነው የሱ እውነት ብቻ ነው እሱ ህይወት ላይ የሚሰራው። yes yeah and we need to be flexible, you know. and የሱ እውነት አንጻራዊ ሊሆን ይችላል ነው የተሻለ anything እኮ ካንተ ህይወት ነው የምታየው። exactly yeah so አንጻራዊ ነው እውነት ብዙ ጊዜ ነው ያንቺ እውነት የሱ እውነት I'm talking about business ከቢዝነስ አንጻር ነው ያ so ያንቺ እውነት አንጻራዊ ሊሆን ይችላል so if there's something better ያንን ለመልቀቅ flexible መሆን ጥሩ ነው you know እንዴ ግትርነት አይጠቅምም you know ኔትወርኪንግ ላይ አንዱ እሱ ይመስለኛል አንድ ጥሩ ነገር ነው you know so you'll be good at communicating you know የኔ ብቻ ነው የኔ ብቻ ነው የሚሰራናል አይባልም ያ አይባልም ያ so ጥሩ ማይንድሴት መኖር ይሄ የሚማር ልብ በጣም ኢምፖርታንት ነው መጠየቅ you know የሚጠይቅ ሰው ብዙ ጊዜ ሰው ያፍራል ለመጠየቅ እኔ ማላቀውን ነገር መጠየቅ ሳይሆን just like the whole approaching ይከብደኝ ያ ግን እንዴ እኔ ለመጠየቅ ማላቀውን ነገር ለመጠየቅ ችግር የለብኝም ያ ከዛ ሁለተኛ ደግሞ እንዴ ሞያዬ ባልሆነ ነገር ውስጥ ብዙ ኢንቮልቭ ማድረግ አልፈልግም ነው ያ I'll give it to you እንዴ ያንቺ ሞያ ከሆነ ብዙ የሰው ሞያ ውስጥ ገብቼ ኢንቮልቭ ማድረግ አልፈልግም I'm good at my profession and እንዴ እኔ ፕሮፌሽን ውስጥ መተሽ እንድትጠይቂ ነው የምፈልገው ሀሳብ እንድትሰጪ አይደል you know you should ask good. That's my profession and master አድርግ ያለበኔ profession and someone በራሱ profession master አድርጓል so ሊጠየቅ ነው የሚገባው እንጂ የሆነ ሰው ገብቶ እንትን ማድረግ አለበት ብያለሁ yeah okay so most of our audience እንትናቸው ወጣቶች ናቸውና like ምክር ስጣቸው ብትባል ምን ትሰጣለህ? ምናልባት እንዴ ነው ሶስተኛ ጊዜ ይሄንን ነገር ልለው እችላለሁ ግን ከዛ የተሻለ ምንም ሐሳብ የለምና እንዴ ነው you don't have to give up በቃ እንዴ ነው ይሄ ጆርኒ አሁን ያለንበት የጆርኒ everyday obstacles አሉ everyday challenge አሉ everyday እንዴ ነው መሆን የምንፈልገውን ነገር እንዳንሆን ሊያረገን የሚችል በጣም ብዙ obstacles አሉ you know so ቀላል ቢሆን ሁሉም ሰው ያረጋው ነበር that's true ቀላል ቢሆን everyone would do it ግን what makes us different is ያንን የተጋረጠውን ቻሌንጅ ኦቨርካም አድርጎ በብዙ ተስፋ ለመቁረጥ ውስጥ አልፎ ይደረሳል የትም ቦታ ይደረሳል you know እንዴ ነው አትራክት ታረጊዋለሽ even በጣም ከፈለግሽው ያንን ነገር you know you'll attract it so you don't have to give up በምንም አቅጣጫ አሁን ሁሉም ሰው የያዘው እንዴ ነው ደስ ይለኛል አሁን እንዴ ነው የሥራ ካልቸር ሲሪየስ የሆነ የሥራ ካልቸር መጥቷል እንደ ፋሽን which is very good being a hustler no more intimidating በጣም ደስ የሆነ ጊዜ ድሮ ሰው ሰፈር ቁጭ ብሎ መቦዘን ነበር እንትን አራራዳ ነው እሱ ምናምን ሰፈር ቁጭ ይላል ነበር የሚባለው not now አሁን እንደዛ አይደለም ነው አሁን he's a hustler አረሱ ተፍተፍ ይላል የሚለው ፋሽን መሆኑ በጣም ደስ ይለኛል እኛ ጀነሬሽን ላይ ሲሆን እንደዚህ መሆኑ በጣም ደስ ይለኛል so you don't have to give up you have to push if it was easy ሁሉም ሰው ያረጋው ነበር እሱ ነው ልዩነት so the fact that you're doing it ራሱ አንድ የሆነ ነገር ነው አይደል የሆነ ነገር overcome አድርገህ ነው like even መጀመር ራሱ ከባድ አይደለ ብሶ አይጀምርም so like ጀምር and then don't give up you don't have to give up and sometimes አንዳንዴ ትናንሽ ሰክሰሶች ትናንሽ እንዴ ነው there are rewards you know every step you know አንዳንድ ሪዋርዶች አሉ so እነዛ ሪዋርዶች ልንደርስ ከምንፈልግበት ነገር ላይ እንዴ ነው ሊያሰናክሉን አይገባም that's true you know yes every time እንዴ ነው የሆነ ሌቭል ስታልፊ you know ጌም ላይ ራሱ የሆነ ሌቭል ስታልፊ ሽልማቶች አሉት ግን ያ ሽልማት ነገ እንድትቀጥይ ነው ማድረግ ያለበት እንጂ ያ እንትን አይደለም ያ የህይወት መጨረሻ አይደለም ይሄ እንትን ነው የኢጎ ፈተና ነው what is it እውነቱን ይገርመኝ I think ምናልባት እንዴት ነው አይተን ስለማናቅ ይመስለኛል ያደግንበት ማህበረሰብና ምናምን በጣም እሱ ነገር ኢጎስቲክ እንድንሆን ያደርገናል sadly yeah because እንዴት ነው
ያደግንበት ማህበረሰብ ያሳደገን ማህበረሰብ እንዴት ነው በጣም እንዴት ነው ከሀብታም ምናምን የሚባል ከልጥጥ ምናምን የሚባል ነገር አልመጣንም ሶ ትንሽዬ ነገር ታስደነግጠናለች ትንሽዬ ሰክሰስ ትንሽዬ ዝና ትንሽዬ ገንዘብ ትንሽዬ የሆነች ነገር I've made it እንድትል ያደርጋል ኤግዛክትሊ ያ ትልቅ ነገር እንዲመስለን አድርጎናል ሶ ያንን ማይንድ ሴት መቀየር ነው ሶ የመጨረሻው ስኬታችን መጀመሪያ ነው ነገን ለመጀመሪያ ምናልባት ቃላቱን ላስተካክለው ሶ የመጨረሻው ስኬታችን ማለት ነገን ሐስል ለማድረግ ሀብለን ምን ጀምርበት ኦኬ that makes sense ለምሳሌ ዩኒቨርሲቲ ተመረቅን አይደለ መመረቅ ስኬት አይደለም ነው ነገ የሥራ ዓለም ላይ ገብቶ ኢምፓክት መፍጠር ነው ስኬት እንጂ ተመርቄያለሁ ኮንግራቹሌሽን ጥሩ ነው አንድ ስቴፕ ነው ግን there's more to go yeah እንደዛ ብዬ ነው ማምረው I love this ከመዝጋታችን በፊት is there anything ማስተላለፍ የምትፈልገው ማለት የምትፈልገው ማመስገን የምትፈልገው ሰው ካለ እንዴት አብረው የሚሰሩ በጣም አብረው የሚሰሩ ሰፖርት የሚያደርጉኝ ጓደኞች አሉኝ በሁሉም አቅጣጫ ሶሻል ሚዲያውን ፎቶግራፈር ጓደኛ አለኝ ሶ ፎቶዎችን የሚያነሳልኝ እሱ ነው so I want to thank him ቤተሰቦቼን በጣም አመሰግናቸዋለሁ እንዴት ነው ተስፋ አልቆረጡም ብዙ ነገር ላይ ነው ቤት ውስጥ ነው የጀመርኩት and ያን ቤት ውስጥ ጀምር በጣም ሽታ ነበረው ማስቲሽ ምናምን ቆይ ነው ትንሽ ለዚህ ነው ይሄንም ዘለልከው ቅድ እንዴት ነው ከቤት ነው የጀመርኩት so እንዴት ነው መኝታ ቤት ውስጥ ነበር የጀመርኩትና እንዴት መጣል ወርክሾፕ መከራይበት ገንዘብ አልነበረኝም ሶ ቤት ውስጥ ነው መሰራቸው የነበሩት and ማስቲሽ ነበር የማስቲሽ ሽታ በጣም ይከብድ ነበር and still እንዴት ነው ያዩት ግን they don't give up on me የሆነ ቀን ይቀየራል ትልቅ ይሆናል ያድጋል they're so supportive so እንዴት ነው I want to thank my family በጣም so ጓደኞቼን በጣም አመሰግናለሁ ከሁሉ በላይ ደግሞ እግዚአብሔርን በጣም አመሰግናለሁ አሁን ለደረስኩበት ነገር በሙሉ እንዴት ነው በእኔ ላይ ጊቭ አፕ ያላደረገ እግዚአብሔርን በጣም አድርጌ አመሰግናለሁ and እናንተም ስለጋበዛችሁኝ በጣም እጅግ በጣም አድርጌ አመሰግናለሁ በድጋሚ እናመሰግናለን thank you መልካም ጊዜ thank you እንግዲህ ዛሬው ምስራችን ይሄን ይመስል ነበር ብዙ እንደተማራችሁ ተስፋ እናደርጋለን ላይክ ሼር ሰብስክራይብ ማድረግ እንዳትረሱ እንድንጠራው የምትፈልጉት እንግዳ ካለ ኮሜንት ሴክሽን ላይ ጻፉልን ባይ